በነገርከንና ባሳሰብከን ጌታ እግዚአብሔር በእያንዳንዱ ነገር እርዳን። ማንሳት የሚገባን እንድናነሳ እርዳን። ያላለበስከንን በማውለቅ እርዳን። የዳዊት መንፈስ ዳዊት ላይ የመጣ ነገር እኛም ላይ ይምጣ። ሰዎች ያለበሱንን እግዚአብሔር ሆይ ከላያችን ላይ ማውረድ ይሁንልን። ያለ እይታ የለበስናቸው ልብሶች በቅንነት ሰዎች ያለበሱን ሊሆን ይችላል። የሌለንበትን አንተ ያልሰጠህንን ነገር ጌታ ሆይ ዛሬ በቃ ፍርስትሬት እንድናደርግ እንዲደክመን አገልግሎት ድካም፣ ጭንቀት፣ በቃ በሽታ፣ ራስ ምታት እንዲሆንብን በቃ ያደረገን ያላለበስከንን ለብሰን ነው። ያንተ ግን ደስ ይላል። ያንተ ቀንበር ደስ ይላል። ቀሊል ነው፣ ልዝብ ነው፣ ደስ የሚል ነው። ጳውሎስ እንዳለው ይልቁንስ በሞቱ ልመስለው አለ። በቃ ደቀ መዛሙርቱ ሁሉ እንደዛ ነው የሆኑት። አንዳቸውም አላዘኑ። ሳይገባቸው መንፈስን ሳይቀበሉ ነው እኛንስ ምን ትሰጠናለህ ያሉት። ምንም አልሰጣቸው። መንፈስን የሰጣቸው፣ ሰላምህን የሰጣቸው፣ እረፍትን የሰጣቸው። ምንም አልተሰጣቸውም። ሌላ በምድር ቁሳቁስ አልሰጣቸው። የሰጣቸውን ግን በሰጣቸው ሰላም ተጠብቀው ውስጣቸው እግዚአብሔር አባቱ ባስቀመጥከው ሰላም እስከ ጥግ ድረስ ሄዱልህ። መከራውን አልፎ ችግሩን አልፎ ዛሬ ብዙ ኤክስኪውዞች አሉን በቃ በህይወታችን ላይ። በዚህ ምክንያት ነው፣ በስራ ምክንያት፣ በትዳር ምክንያት ስራ የለኝ፣ ጊዜ የለኝም፣ እንደዚህ የለኝም፣ እንደዚህ የለኝም። ምክንያቶቻችንን ትተን ወደፊት መሄድ እንድንችል በመከራ ውስጥ ይላል ቃል በእሳት ውስጥ ባለፍክ ጊዜ፣ በውሃ ውስጥ ባለፍክ ጊዜ ይላል። ስለዚህ በውሃ ውስጥም እያለፈን በእሳት ውስጥም እያለፈን የሰጠንን ነገር በታማኝነት ይዘን መዝለቅ እንድንችል እንድትረዳን ነው የምንለምን። ጌታ ሆይ አቅም ስጠን። የተጣሉ የተረሱ መዝሙር ደፍተሮች ከየቦታቸው ይውጡ። ጌታ ሆይ በቃ አግዛቸው። ሰሚ ባይኖርም፣ አዳማጭ ባይኖር፣ ጋባዥ ባይኖር፣ መድረክ ባይኖር አንድ ሰው ትልካለህ። ግድ የለም ብለን ለአንድ ሰው በታማኝነት ማቅረብ እንድንችል እርዳ። አምጩ ልብላውና አላት። የለኝም ይሄ እሷ ራሱ የለኝም ነው የምትለው። ጌታ ሆይ በታማኝነት አይበቃም የምንለው አልበሰለም የምንለው በታማኝነት በፊት ይዘን መዝለቅ እንድንችል እርዳን ጌታ ሆይ አቅም ስጠን፣ ጉልበት ስጠን። ይሁንልን በጌታ በኢየሱስ ክርስቶስ። ማንሳት ይሁንልን። የጣልነው የተውነውን ማንሳት ይሁንልን። የወረወርነውን ማንሳት ይሁንልን። ጌታ በታማኝነት እንደገና ለአንድ ሰው እንደገና ለአንድ ሰው አንድ ነገር አድርገው የተጻፈላቸው ሰዎች አንድ ሽቶ ሰብራ ተጻፈላት። አንዳንዴ እኛ የምንነካቸው ሰዎች ምን እንደሚሆኑ አናውቅም። አንድኛ ቆመን በዝማሬ ያገለገልናቸው ሰዎች እግዚአብሔር በእኛ በኩል ማንኛውም ውስጣችን ያስቀመጠውን ነገር ያችን ሴት ኢየሱስ ሂዶ ነካት፣ በሰማሪያ ሊያልፍ ግድ ሆነበት ተብሎ የሄደባት ያቺ ሴት እልፎችን ይዛለት መጣች። አንዳንዴ መድረኮች ላይ ቆመው ሲናገሩ ለኔ የመሰከረልኝ ጌታን የመሰከረልኝ ሰው እንትና ይባላል። እነሱ አገሩን ሞልቶታል። ያ ሰው ግን የሆነ ቦታ ነው ያለው። በታማኝነት እንቆም። ጌታ ውስጣችን የተቀመጠ አንድ መዝሙር ማንን እንደሚነካ ስለማናውቅ ያ የተነካ ሰው ሄዶ እልፎችን ይነካል። እልፎችን ያቺ ሳምራዊቷ ሴት ሰማርያውያንን በሙሉ ይዛለት መጣች እያንጋጋች። አንድ ሰው ነው የነካው። ምናልባት በእኛ ውስጥ ባስቀመጥከው የዝማሬ ጸጋ ሌላም ምርኮን ስትማርክ፣ ስጦታን ስትሰጥ፣
ውስጣችን ባስቀመጥከው የተለያየ ነገር አንድ ሰው ይሆናል የምንነካው። እነዛ ሰዎች ግን ሺህ ነኪዎች ሊሆኑ ስለሚችሉ በታማኝነት በአንዱ ሞት አይደል ሁሉ ህዝብ ወደ መንግስት የገባው። በታማኝነት አንድን ሰው የማገልገል አቅም ስጠን። አንድ ሰው ለአንድ ሰው ያኔ ጌታ ሆይ ያለንበት ቦታ በረሃም ቢሆን ታምነን እንቀመጣለን። ቦታ አንቀይርም። ከዚህኛው ቸርች ወደዛኛው፣ ከዛኛው ቦታ ከዚህኛው ወደ አንልም። በቃ በረሃም ቢሆን ታምነን እንቀመጣለን። ታምኖ መሰማራት፣ ታምኖ መቀመጥ ጌታ በማይጠቅሙት መጠቀም ልማዱ ለሆነ ሳላቋርጥ ምስጋናዬ በማይጠቅሙት መጠቀም ልማዱ ለሆነ በማለዳ ምስጋናዬ በማይጠቅሙት መጠቀም ልማዱ ለሆነ በማለዳ ምስጋናዬ ታማኞች አድርገን ጌታ ሆይ ታማኞች አድርገን በእኛ ማንን እንደምትነካ ስለማናቅ በታማኝነት የሰጠህንን አደራ መወጣት እንድንችል እርዳን። ሶሪ ማንሳት እንድንችል እርዳን ጌታ። የማይገባውን የሚያነብ የማይገባውን ስለማን እንደተጻፈ እንኳን የማያውቀው የኢሳይያስን መጽሐፍ እያነበበ ሂድና አገልግሎት። ወዴት? ወደ በረሃ። የአንድ ሰው ዋጋ ውስጣችን ሊያስቀምጥ የዝማሬ ጸጋ የአንድ ሰው ዋጋ ይግባል። ለአንድ ሰው ብለን እኛ አንድ የነካነው ሰው በእኛ በኩል የተነካ ሰው ሺህ ነኪ ሊሆን ይችላል፣ እልፍ ነኪ ሊሆን ይችላል። ጌታ እግዚአብሔር ሆይ እርዳን። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ቴንኪዩ። ተኝ በቃ እያላችሁ ነው። በማል እንቅልፍ ወሰደኝ መሰለኝ። ተባረኩልኝ። በጣም አመቱ እያለቀ ነው እንግዲህ ኢትዮጵያም ያላችሁ ያው በእኛ አቆጣጠር እንግዲህ 2024 ሊመጣ ነው። በእርግጥ በ2023 ዲሴምበር ወር ያልሰራ ነው፣ በ2024ም አንሰራው። ማድረግ የሚገባንን ነገር አሁኑኑ እናድርግ። አልጠፋም። ይኸው ስመጣ በአንዴ ስንት ሰዓት ሆነኛ አይሮኑ ለስንት ሰዓት እዚህ ጋር ቁጭ እንዳልኩኝ ስመጣም በደንብ ስለምቆይ ጠፋው የሚባለው አይቆጠርልኝ። ስለዚህ ዛሬውኑ ጀምሩ። መዝሙር ደፍተራችሁን ዛሬ ገና ዛሬውኑ አሁኑኑ ብድግ ብላችሁ አንሱት። በጎ ማድረግ ቢሆን ሰዎችን መርዳት፣ ሰዎችን ማገዝ፣ እያንዳንዱን ነገር ውስጣችሁ ተቀምጦ ደስ እያላችሁ የምትቆረሱበት ነገራችሁን በሙሉ ብድግ ብላችሁ አንሱት። አሁኑኑ አንሱት። አይጠፋም። ባይዘው እንዲያረግ ነበር ትችዋለሁ። ነው ውስጥ አለ። ስታዩ የሆነ ነገር እንትን ይላችኋል፣ ይቆሰቁሳችኋል። እዚህ ጋር ዘምር ነበር በፊት ጊዜ ትቸው ነው አሁን ምናምን። ግን ሙዚቃ የሆነ ሰው እዛ ጥግ ላይ እንዲህ ሲነካካ ማለት ይጀምራል ሰው። ኦኬ። ግን እንዳልኳችሁ ሰው ቢሰማ ባይሰማ ለአንድ ሰው በስልክ ሃሎ ለሚላችሁ ለአንድ ሰው ዘምሩት። አለቀ። ኮቪድ ጊዜ አታስታውሱም እንዴ? ቸርች ሁሉ ተዘግቶ ባዶ። ለማን ዘመርን ታዲያ? ለማን ዘመርን? ስለዚህ በታማኝነት ብድግ እንበል። ጌታ ደግሞ ይረዳናል። ትላንትና ብዙዎችን እያየን እኛም እዚህ ጋር እንደደረሰን ዛሬም ደግሞ እግዚአብሔር ብዙዎችን እያሳየን ጥግ ላይ ያደርሰናል። ብዙ አእማዶች አሉ በህይወታችን።